ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ባለፈው በለቀኩት ቪዲዮ ላይ ብዙዎቻችሁ ምን ሆነሽ ነው ምናምን እያላችሁ ነበርና ለሁላችሁም በውስጥ መመለስ አቃተኝና በቪዲዮ ልመልስላችሁ ብዬ ነው። እነሱ እንዳልኳችሁ ያለው የማዳም ቤት ነው የምሰራውና ልጁ የሚያስቸግረኝ ነበረና በቃ በሌለችበት ታይም ምናምን በቃ እንደዚህ ላይ እንደማለት ፍሬ ምናምን ይሞክር ነበር። ብዙ ጠይቅና ተናግር ያለሁ ደውዬ እኔ ቤት መቀየር ይፈልጋለሁ ብዬ ተናግሬ ነበረ። ግን አይ ወደዚህ እንድትመጪ መቀየር አይቻልም እንደዚህ ምናምን አሉት ማለት ነው። በቃ አማራጭ አጣሁ። ምንም ማድረግ አጣሁ። ምክንያቱም ምን እዚህ ነው ለስራ ነው አይደል? እንዴት ሰዎች ተደረገ ይሄ ሀገሬ ትቼ ትምህርት ሁሉ ነገር ይችላል የመጣው በጣም ለውጥ ነው የመጣው። ይሄን ነገር ምናምን ተደጋገመብኝ ማለት ነው። ይሄን ነገር ተደጋገመብኝ ምናምን ቤቱን ሲወጣው ነው ጤታ ምናምን ነው የወጣሁት ነው። ወደ ሰዓት ምናምን ተጓዝኩኝ በእግሬ ነው የወጣሁት እና አልሐምዱሊላህ ነው ነው እንደዚህ ጫካ ነው ብታገኝቼ ብቻ የሆነ ቤት አለ ጀርባ እና ሲምር ምናምን አውርጄ ነው እንትን ይሄን ይችላል መስጊድ አለ እስካሁን ድረስ ምንም አላየኝም እና ቻለሁ ጋር አልሐምዱሊላህ ይሄው የመጣሁት ደግሞ አንድ ነው የፎጣ መሰግድበት ነው። ይሄ አንድ ብቻ ይሄ መሰግድበት ብቻ ነው ያለው እና ምናምን ብዙ ነገር ነው የሚገጥመው። እናንተ ሀገር ሆናችሁ ምናምን ምንም ነገር ይሄንን ደግሞ ለመውጣት ሀሳብ ሁሉንም ነገር አስቤው ነበረ። ሁሉም ነገር እና ይሄን ነገር እንደሚገጥመኝ ምናምን በቃ አልሐምዱሊላህ እና ይሄንን ነገር ምንም አታስቡ። ደግሞ ኢንሻአላህ ያለሁበት ቦታ አካባቢ ደግሞ ጭራሽ ነው የማላውቀው እና በእግሬ ነው የወጣሁት። ከዛ በቃ ሊነጋጋ ፖሊስ ካየኝ ደግሞ የሆነ ጫካ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ብርቅ ድንቅ የሆናችሁ የቻናሌ ቤተሰቦች ውዶቼ ማሮቼ ቪዲዮውን በላይክ በሼር በሰብስክራይብ ጀምሩ። አዳዲስ መረጃ እምለቅበት ቻናል ነው ማለት ነው ውዶቼ። ላይቭ እስከ 3 ወር ቀርቶኛል 90 ቀን ማለት ነው። እሱ ምንድነው ህፃናትን እጄ ገብቼ ህፃናት በአጋጣሚ ገብተውብኝ በሱ ምክንያት ቀጥቶኛል ላይቭ እንዳልገባ ማለት ነው። ሰዓት አስቆጥሩልኝ። እምለቃቸው ቪዲዮዎች አጫጭር ናቸው። በቀንነት እዩልኝ። እወዳቸዋለሁ፣ አከብራቸዋለሁ። እህታችን የተናገረችውን ንግግር እስከ መጨረሻ አዳምጣችሁታል ብዬ ገምታለሁ። ምንድነው ያለችው? እህት ምንድነው ሰው ልጁ እየደፈረ እያስቸገረኝ ነው አይደለ? ያው እያለቀሰች ነው። ልጁ እየደፈረኝ እያስቸገረኝ ነው እና ያለች ነው። መጨረሻ በቃ የምታረገው ነገር ሳቀታት ቢሮ ራሱ ደውዬ ቦታ ቀይሩልኝ ስላቸው መቀየር አይቻልም መተሻል ስሪ ነው የምሏትና ቢያንስ ያንን በደል የሚደርስባትን ነገር እንደ አያስቆሙላትም ማለት ነው። በቃ ካምፓኒም ሆነ ኤምባሲም ሆነ ምንድነው ደላላ ሀገር ካወጣችሁ በኋላ አላህ ደግሞ ጥሩ ቦታ ከገጠማችሁ ነው እንጂ በጣም አስቸጋሪ ነው፣ ከባድ ነው ማለት ነው። ስለዚህ ተጠንቀቁ እህቶቼ። ካልሆነ ደግሞ አሁን እሷ ምስኪኔው ዛሬ ነው ለቀቀችው ይሄን ቪዲዮ ማለት ነው። ጠፍታለች። ጊዜው ረመዳን ነው ሀባቢ ወዶቼ ማለት ነው። እና ጊዜው ረመዳን ነው። ይባታል ወይ ፈጡር በልታ ይሆናል አልበሳት በላ ጠፍታ ይሆናል አይታወቅም። እና በቃ ስጨንቃት ነው ከቤት የወጣችው ይመስለኛል።
አንድ ሸርሸፍ ብቻ ነው የምሰግድበት የወጣው ነው ታያችሁና አላህ ይሁናት። እስቲ ኢትዮጵያ የሆናችሁ እዛ በአካባቢው ደማም አካባቢ በቅርበት ካላችሁ አፈላልጋችሁ ራሱ ስልክሽን አስቀምጪ ብላችኋት ራሱ ብታገኟት አጅር ታገኛላችሁ። ምክንያቱም እህታችሁ ናት፣ ደማችሁ ናት፣ ወገናችሁ ናት እና መጥፎ አይገጣም። ወላሂ መጥፎ ቤት ከገጠመ እኮ ከባድ ነው እና አላህ ያስተካክልላት፣ ለመጨረሻዋን ያሳምርላት። በጣም ከባድ ነው። የሰው ልጅ ሲሰራለሁ ለወጣለሁ ብሎ ስቃይም አሉ። አንዳንድ ባለጌዎች ልጆቻቸው ይቅርና አባታቸው ራሱ ባለጌዎች አሉና ብዙ ሴቶች ናቸው እንደዛ የሚሉትና ብዙ አራታ እኔ አሁን የምሰራበት ሴትዮ እናታ ቤት በጣም ሰውየው ባለጌ ነውና እዛ ቤት የሚመጣ ሰራተኛ ቤት አይቀመጥም። በቃ ግንኙነት እንፍጠር ነው የሚላቸውና ከዛን ደግሞ እነሱ አይፈልጉም። ለግንኙነት አይደለም የመጡት ለስራ ነው የመጡት። አንዳንድ ባለጌ ሲደወጥ ጋጠ ወጥ ያስለምድና ማለት ነው ፈጣሪውን ማይፈራ አላህን ማይፈራ ያስለምድና ሌላውም ሰራተኛ ሲመጣ ልክ እንደዛኛው ሰራተኛ ነው የማያየው ማለት ነው። እና ብዙ ሰራተኞች ይመጣሉ፣ ብዙ ሰራተኞች ይወጣሉ፣ በጣም ይጣላሉ። መጨረሻ ላይ ደግሞ በቃ ሲጨንቃቸው ለምንድን ነው ማሰሩት ብሎ ሴቶቹ ሲጠይቁ ማለት ወንድማችሁ ነው እንደሚያስቸግረን እኛ እንዴት እንስራ? እኛ ለእንትን ነው እንደ ለግንኙነት ነው እንደመጣ ነው ለስራ ነው የመጣ ነው እያሉ ለአሰሬ ራሱ አሰሬ ታውቃለች። ሰውየው በጣም ባለጌ ነው፣ አረመኔ ነው። ለእነሱም አይመለስም። ሰውየው በጣም መጥፎ ሰውዬ ነው ማለት ነው። እና አለ እንደነት ባለጌ ጋጠወጥ አልፈጣለሃን ማይፈራ አለ። እንኳን ልጆቹ ይቅርና ማለት ነው። ልጆቹም ደግሞ በአባታቸው የወጡ ባለጌ ናቸው። ይሄን ድርጊት እንፈጽም የሚሉት ማለት ነውና ለነሱ ምን ቸገራቸው? ስሜታቸውን ያፈሳሉ፣ ሰራተኞች ያረግዛሉ፣ ካላስ ይሰቃያሉ ምናምን ነገርና ጊዜው ከባድ ነው እላችኋለሁ ወዶቼ። ሁላችሁም ዱዓ አድርጉ። አላህ ይጠብቀን ከሚባለው ከሚወራው ነጃ ያውጣን፣ ከሚባለው ከምንሰማው ነገር አላህ ያግራልን ሁሉንም ነገርና የመጣውንም ባላ ደግሞ አላህ ያንሳልን። በየሀገሩ በጣም ተጨንቀን ነው ያለ ነው። አልሐምዱሊላህ በአሁኑ ሰዓት ደግሞ ሳውዲ ምንም አየው ነገር የለም። ትንሽ ጊዜ ጅዳ ገብቶ ነው መሰለኝ እንደዛ ረብሻ ነበር አሉ። እንግዲህ እስካሁን ምንም ነገር የለም። አያሰማን ጌታ ያ ረቢ አላህ የመጣውንም በላ በየሀገሩ አላህ ያንሳ። ሁላችሁም ዱዓ ጸሎት አድርጉ። ቪዲዮ አላበዛባቸውም። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ውዶቼ። በጣም ወዳችኋለሁ፣ አከብራችኋለሁ። ለውዶቼ ለማሮቼ ለፍቅሮች ይጠቅመኛል። እዩልኝ፣ ሰዓት ይቁጠርልኝ ላይ ስለቀጣኝ ማለት ነውና ሰላም አለይኩም ወራህመቱላሂ ወበረካቱ። 8 ደቂቃ ሆኖኛል። እወዳችኋለሁ፣ አከብራችኋለሁ። ኧረ ዝንቡ መከራ ሳየኝ